ርች በድንገት ራሷን ስታ ወደቀች። ወክ እያደረጉ እያለ ወይም አስፋልት ለብላቸውን እየጎረሱ እየበሉ እያለ በድንገት ልቤ አካባቢ እየመታ ነው እየአፈኔ ነው ትላታለች። ጓደኛዋም ርብቃ ካመመሽ ወደ ቤት እንሂድ ስትላት ኖ ኖ ኖ ኖ ርብቃ መሄድማን አያስፈልገንም፣ በቃ አሁን እንደውም ሰላም እየተሰማኝ ነው። ርብቃ እናንተ በዚህ በኩል ሂዱ እኛ በዚህ በኩል እንሂድ ትላትና አቤልና ርብቃ ቁጭ ብለው እያወሩ እያለ ከዮብ ጋር እንግዲህ ይሄዳሉ ማለት ነው። አስፓልት ለብለባቸውን እየለበለቡ እያለ ድንገት ርች ትወርቃለች፣ ራሷን ትስታለች ማለት ነው። እያለ ከለከ መቶ አቤል ርብቃ ይላል ማለት ነው። ምንድነው ተናገር ተናገር እያሉት እያለ ርች ራሷን ሳተች፣ ወደቀችብኝ ይላቸዋል። የሮጡ ሄደው ተሯሩጠውም ርች ቢሉ ርች ግን ልትሰማ አልቻለችም። ርብቃ በጣም ደንግጣለች። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናቸው? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ርብቃ ድራማን ክፍል 17 ነው ማለት ነው። እንድትከታተሉ በአክብሮት ጋበዝኳችሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። እንግዲህ ሰብሰብ ብለው እየተጫወቱ እያለ ሳሎን ላይ ማለት ነው ድንገት ማሚቲ ትመጣለች ማለት ነው። ርብቃና ርችዬ ወደ ክላስ ከገቡ በኋላ ሁለቱ ወንድማማቾች ማለትም አቤልና እዮብ ያለ ማሚቲ ግን ምን ሆነሽ ነው? በጣም ተቀይረሻል። በጧትስ የት ሄደሽ ነው ሲላት አቤል የምፈጽመው ጉዳይ ነበረ ትሏለች። ግን በጣም ተቀይረሻል ማሚቲ፣ እስከ አለባበስሽ እስከ ጸባይሽ ሲሏትም እንቦቀቅላ ወይም ሕፃን ልጅ እኮ መስለሻል ሲሏትም ደግሞ አለባበስሽ ታይት በቲሸርት ፏና ያለብሽ ሲሏትም እስከ ዛሬ ዝርክርክ ነሽ እያልከኝ ነው እያላችሁኝ ነው ስትለውትም እሷ ግን ማሚቲ ግን ተበሳይታና ተቆጥታ ነበር የምትመልስለት። ማሚቲ አዝረጋጊው፣ እኛ እንደዛ ለማለት አይደለም፣ ነገር ግን ተወትሮ ተለየሽብን ለማለት ፈልገን ነው ብሎ አቤል ሊያረጋጋት ቢፈልግም እሷ ግን ጥላቸው ትሄዳለች ወደ ክፍላቸው ማለት ነው። ተመልሳ ስትመጣ አቤል በቃ እኔ ወደ ውጭ ልውጣ ብሎ ከወጣ በኋላ ማለት ነው ሶስቱ ወይም ርብቃ ርችና እዮብ ቁጭ ብለው እያለ ማሚቲ አሁንም ትመጣለች ማለት ነው። ማሚቲ ነይ እንደውም ላናግርሽ ፈልጋለሁ ትላታለች። ምክንያቱም ቁጭ ብላ ስለነበር ማሚ አላሳልፍም፣ ነይ በዛ በኩል ዞረሽ ተቀመጭ ስትላት ቁጭ ብላ እያለ እየተበሳጨች ርብቃ ነይ ፈልግሻለሁ፣ እንደውም አንቺን የማዋራሽ ነገር አለ ትላታለች ማለት ነው። ርብቃም እሺ ብላ ወደ ክላሳቸው ስትገባ ወረቀቱን ፈረምሽ ትላታለች። ርብቃም አልፈረምኩም፣ ምን አይነት ወረቀት እያወቅሽ እንዳላወቅሽ መሆንሽ ምንም አይጠቅምሽም፣ ስለዚህ ወረቀቱን ፈረምሽ ስትላት እኛ እኮ መፈረም አንፈልግም ማሚ፣ አልፈረምንም ትላታለች ማለት ነው። እኔ ግን ስለፈለግኩ ትፈርማላችሁ ወደዳችሁም ጠላችሁም ትላታለች ማለት ነው። ርብቃም እንግዲህ አንፈርምም ትላታለች ማለት ነው። በዚህ ብስጭት እንግዲህ ያው ተናዳ ስለነበረ እስከምመጣ ፈርማችሁ እንድጠብቁኝ እፈልጋለሁ ትላትና ግፍትር አድርጋ ትጥላታለች አልጋው ላይ ማለት ነው። ከአልጋው ላይ መሬት ላይ ተቀምጣ ስቅስቅ ብላ እያለቀሰች እያለ አቤል ይመጣና ምን ሆነሽ ነው ርብቃ፣ ማን ነው ያስደበረሽ ይላታል ማለት ነው። እሷም እንዲህ በማለት ትጠይቀዋለች። አቤል እኔ ከዚህ ቤት እንዲሄድ ትፈልጋለህ? ንገረኝ እውነቱን ትትለውም እሱ ፈጽሞ እንድትሄጂ አልፈልግም። ቆይ አቤል እኔ ልጠይቅህ፣ ትወደኛለህ ወይስ አትወደኝም ስትለው እሱም እንደሚወዳትና ለደቂቃም ቢሆን እንድትለየው እንደማይፈልግ ይነግራታል። በዚህ ስሜት ውስጥ በጣም ደስ ብሏት፣ ምክንያቱም የህልሟ ስለነበረ እሱ የእሱን ፍቅር የእሷን ፍቅር እሱ መቀበሉ ጥምጥም ትልበታለች ማለት ነው። በዚህ አጋጣሚ ነበረ ርችዬ ወደ አቤል ክፍል ጎራ ያለችው።
አስተቃቀፋቸውን ስታይ ጥሩ ሁኔታ ላይ እንዳልመጣች ስለገባት በጣም ይቅርታ ብላ ልትመለስ ስትል ኖ ነይ ወደ ቤት ግቢ፣ ባይሆን እኔ ልውጣላችሁ ብሎ አቤል ይወጣላቸዋል ማለት ነው። እኔ የምልሽ ርብቃ ምን አግኝተሽ ነው እንደዚህ የተጠመጠምሽበት ስትላትም እሷም ፍቅሯን እንደተቀበላት ስትነግራት ርችዬ መቋቋም አቅቷት ወይም ጩኸቷን ለቀዋለች ማለት ነው። በጣም ደስ ብሏታል። በጣም የልቧ ጓደኛ፣ ሁሉንም ነገር የምታዋያት ጓደኛዋ ናት ማለት ነው። ስለዚህ በጣም ትጮኻለች። አቤልና እዩ እየጮሁ እያለ ይመጡና ምን ሆናችሁ ነው እዩ ርብቃ ደህና አይደለሽም ሲላትም እዩም አታያትም ደህና ናት፣ ደህና መሆኑንማ የጮኸችው እኮ ርች ናት ይለዋል ማለት ነው። እንደገና ከሆንሽ እሺ ብለው አሁንም ትተዋቸው ይወጣሉ ማለት ነው። በጣም ደስ እንዳላቸው ይነግሯታል ማለት ነው። ትነግራታለች ማለት ነው ለጓደኛዋ። በቃ አሁን ወደ ሳሎን እንሂድ ትላለች። ሳሎንም እንደሄዱ እንግዲህ እዩና ርችዬ በቃ እኛ ንፋስ ተቀብለን እንውጣ ትለዋለች ማለት ነው። እሺ ብላ እሷም እንግዲህ ሁለቱ ማለት ነው ይወጣሉ ንፋስ ሊቀበሉ። ርብቃም እንግዲህ ክፍል ውስጥ ተቀምጣ ያለ አቤል ደግሞ ሳሎን እያሰበ እያሰላሰለ ያለ ድንገት ማሚቲ ትመጣና ማሚቲ ወረቀቱን ፈረምክ አልነገረችም ሲለው ማና ሲለ ርብቃ ናታ ደግሞ ከሷ ሌላ ማና አለ ስትልም ማሚቲ ለምን አትይንም? እኛ ወረቀቱን መፈረም አንፈልግም ማሚ፣ ስለዚህ ወረቀት ሁለተኛ እንዲታነሽብኝ አልፈልግም ይላታል ማለት ነው። እኔ ግን ፈለግኩኝ፣ ህይወቴን ነው የቀሙኝ። ቆይ ስለማን ነው የምታወሪው? ከዚህ ተደራርኩ ከኛ አንቺ ነበርሽ ደስተኛ የሆንሽው ምንድን ነው ነገሩ ቢላትም እሷ ግን እንዲፋቱ እንደምትፈልግና ወዶ ሳይሆን በግዱ እንደሚፈርም ትነግረዋለች። አቤል እንግዲህ ማሚዬ እስከ ዛሬ አንቺ ያልሽኝን ሁሉ ስተገብር ኖር ያለው ተንግዶ ወዳ እስቲ ህይወቴን ለእኔ ተያት፣ በቃ በእኔና በርብቃ መካከል እንድትገቢ አልፈልግም ይላታል። እሷም እንግዲህ ይህን ሲላት መቋቋም አልቻለችም እና ልጇን የአቤልን ማለት ነው አቤልም በጥፊ ትለዋለች። አቤልም እንግዲህ ወደድሽም ጠላሽም ተንግዶ ወዳ በአንቺ ሀሳብ ማንም የሚመራ የለም፣ እኔ ህይወቴን ለራሴ መምራት ፈልጋለሁ ይላታል ማለት ነው። ማሚቲም በጣም ተበሳይታ ማለት ነው አሁንም ትሄዳለች ማለት ነው። እንደዛ እየሄደች እያለ አቤል እንግዲህ ትመጣለች ማለት ነው። ርብቃ ወደ አቤል ጋር ማለት ነው። አቤል ምን ሆነ አንተን አዳሃን ስትለውም እሱ ምንም አልሆንኩም እያለ ጭንቅላቱን ይዞ እየተበሳጨ እያለ ርብቃ አንዴ ወረቀቱን ታመጭልኛለሽ ይላታል። እሷም ምንድን ነው ሲላትም ስትለውም እሱም ያው በተደጋጋሚ ጥያቄ አይወድም። አምጭልኝ ነው ያልኩሽ አምጭልኝ ይላታል። እሷም ተረጋጋ እሺ አመጣለሁ ብላ ርብቃም ወደ ክፍል ሄዳ የፍቹን ወረቀት ታመጣለች ማለት ነው። ልክ እንዳመጣችለትና እንደሰጠችውም በጫጭቆ ይጥለዋል ማለት ነው። ይህ አይደል ቤቱን እያመሰ ያለው ይኸው ቀዳደድኩት ይላታል ማለት ነው። አቤል ልክ አላደረክም፣ ማሚን እኮ አልፈርምም ማለት ብቻ እንችል ነበረ፣ መቅደድ አልነበረብህም ትለዋለች ማለት ነው። ሆኖም ግን እንግዲህ ቀዶታን ማለት ነው። እነሱም ወደ ክፍላቸው ይገባሉ ማለት ነው። እዮብ እንግዲህ ይጠራትና አዙዬን ማለት ነው። አዙ ያራዳ ልጅ ጭሷ ትመጣን ቦስ ምን ልታዘዝ ትለዋለች። እሱም ሌላ ተጨማሪ ክፍያ ትፈልጊያለሽ ማለትም ከመቲ ክፍያ በላይ ይላታል ማለት ነው። እሷም አዎ ትለዋለች ማለት ነው። ስለዚህ መቲ ከከፈለችሽ በኋላ በላይ እንዲከፍልሽ መቲ የምታዝሽን ለእኔ እንድትነግሪኝ ይፈልጋለሁ። በተጨማሪ ደግሞ እዚህ ቤት የሚደረገውን እያንዳንዱን እንቅስቃሴ ትነግሪኛለሽ ይላታል ማለት ነው። እንግዲህ አዙም እንግዲህ እሺ ትለዋለች። ቦዝ ሀየ በቃ ታዛዥ ነኝ ትለዋለች። እሱም እንግዲህ ሀሳቧን ተቀብሎ ማለት አዙም በክፍያው ተስማምታ መቲ የምትላትንም ቤት ውስጥ የሚከናወነውንም እንድትነግረው ስለፈለገች እሺ ትለዋለች። ምክንያቱም አዙ አላማዋ ብርና ብር ነው። መቲ የሚከፍላትንም ይሄ የሚከፍላትንም በጣም ጥሩ አሰሪ ነህ ትለውና እንትን ትላለች ማለት ነው።
እንግዲህ ሰብሰብ ብለው ማለት ነው እንደተቀመጡ ያለ ምሳቸውን ይበላሉ። አቅርቢ ይሏታል። እንግዲህ አዙ ማለት ነው ምግብ ላይ ጥሩ እርምጃ ታራምዳለች። ስትጠራም እየጎረሰች ነው፣ ኩሽናም እየጎረሰች ነው፣ ስትሄድም ስትሰራም ስትቀመጥም እየበላች ነው ማለት ነው። በጣም ደስ የምትልና ፈታ ያለች ናት ማለት ነው። ቁጭ ብለው ስለነበረ አቤልና ርብቃ እንግዲህ ከውጭ ከወክ ይመጣሉ ማለት ነው። እዩብና ርችዬ ርብቃ እንግዲህ ኮስተር ብላ ጓደኛዋን ለመቆጣት ትሞክራለች ማለት ነው። ምን ትሰሪያለሽ? እንዴት ሳትነግሪ በዚህ በጠራራ ፀሐይ ትወጫለሽ? ትላታለች። ርብቃ ተረጋጊ፣ ምንድን ነው ስትላትም ምን ነው ቁጭ ብለሽ ታይኛለሽ? እንደሆንም ርቺ ውጪ ከዚህ ተቤት ትላታለች ማለት ነው። ርችም በጣም ደንግጣ ልትነሳ ስታይ ወይ የኔ ቆንጆ አመረርሽ እንዴ? እኔ እኮ የቀልዴን ነው ትላታለች። እንደዝማም ብሎ ቀልድ የለም መቀጣት አለብሽ ይላታል ማለት ነው። እዩ በቃ እቀጣለሁ በቃ ትላለች ማለት ነው። ስለዚህ ቀጩን እንግዲህ ሁለቱ መመካከር ነበረባቸው፣ ርችና እዩ ማለት ነው። እዩና ርች ተመካከሩ በኋላ ቅጣቱ ከዝታ ቤት ውጭ ነው ይላል ማለት ነው። አቤልም ምንድን ነው ቅጣቱ ሲል ከዚህ ተቤት እኔና እዩና ርችዬ ሆነን ሶስታችን እንወጣለን ብሎ እዩ ሲነግረው ርብቃን ጨምሮ ማለት ነው። ኖ እኔ የሌለሁበት ቅጣት አይሆንም፣ ስለዚህ ቅጣታችሁን ቀይሩ ሲላቸው ርችም ፈጠን ብላ ኖ እዩ እየቀለደ ነው አቤል አንተም ትሄዳለች ትለዋለች ማለት ነው። እሱም እሺ እንደዛ ሆነ ተስማምቻለሁ ብለው አስፋልት ለብለባቸውን ልብሳቸውን ቀይረው ወካቸውን እየከሸከሹ እያለ እንግዲህ እዩና እንትናም ደስ የሚል ጥንዶች ይመስላሉ። ርብቃም ፍቅረኛዋ ስለተቀበላት የእስከ ዛሬ ድካሟ ልፋቷ ሁሉ ውጤት እንዳወጣ ስታውቀው በጣም ተደስታ ቁጭ ብለው እንግዲህ አቤልም በጣም ይቅርታ አድርግልኝ ብዙ ነገር አድርጌሻለሁ በጣም ይቅርታ አድርግልኝ እያለ በደር ተደጋጋሚ እየተማጸናት ነበር። ርብቃም ምንም እየተቀየምኩ ነገር የለም እባክህ እንደዛ አትበል ትለዋለች። ባትቀየሚኝም አዝነሽብኛ ሲል አዎ እኔ አንድ ቀን አዝኜብሃለሁ ስትለውም እሱ ቀን ምን ነበር ሲላትም ያ መድኃኒት ማለቴ ሆዴ ውስጥ ያለውን ልጅ አስወጭ ብለህ መድኃኒት የሰጠኸኝ ቀን የዛ ዕለት አዝኜብሃለሁ፣ ግን በጊዜው ያለሁበትን ስሜት ታውቂ የለም ሲላትም አዎ እሱማ አውቃለሁ፣ ለዛም አልተቀየምኩም ወይም አላዘንኩብህም ትለዋለች ማለት ነው። በዛዛ እያለ ብዙ ጸጸቶቹ አንቺ በጣም መልካም ሰው ነሽ። እናቴም እንግዲህ ድንገት ሳላስበው እስከ አለባበሷ እስከ ጸባዋ ሌላ ሰው ሆናብኛለች። ያሳደገችኝ እናቴ እየመሰለችኝ አይደለም። ርብቃ ግራ ገብቶኛል። ርብቃ አንቺ እኮ መልካም ሰው ነሽ፣ ጥሩ ልብ ነው ያለሽ። ሰው ሁሉ እንዳንቺ ይመስልሻል፣ ክፉና አስመሳይ ነው። አንቺ ግን ጥሩ ልብ ነው ያለሽ ሲላትም እና የመጀመሪያዋ ህይወቴ አለሁ የምላት አንቺ ብቻ እንድትሆኚ እፈልጋለሁ ሲላትም እንደዚህማን አትበል፣ አንደኛ ማሚቲ እናትህ አለች፣ ሁለተኛ ደግሞ ወንድምህ እዩ አለ፣ እኔ ሶስተኛ ነኝ ሲላትም እናቴን እያየሻት ስለሆነ እዩንም እንደዛው፣ ስለዚህ እኔ አንቺ ብቻ ነሽ አለሁኝ እንድትይኝ የምፈልገው ሲላትም እሷም አታስብ እኔ አለሁልህ መቼም ትቼህ አልሄድም ብላ ቃል ትገባለታለች ማለት ነው። እቅፍ ታደርጓለች። በዚህ መካከል እያለ ወካቸውን በድጋሜ እየቀጠሉ እያለ ርችዬ ድንገት ወደ ልቤ አካባቢ እየመታ ነው በፍጥነት ልቤንም እያፈነኝ ነው ትላለች ማለት ነው። ፈጠን ብላ ርብቃም ከዚህ በፊት እንደዛ አጋጥሞች ነበር ስታ ኖ አሞኝ አያውቅም ትላታለች ማለት ነው። እንደዚህ ከሆነ በቃ ወደ ሐኪም ቤት እንሂድ ይላል አቤልም ኖ ሐኪም ቤት እንኳ አያስፈልግም ስትልም ቀደም ብላ በቃ እንደዛ ከሆነማ ወደ ቤት እንመለስ ስትል ርብቃ እንደገና ነገሩን እንደማረጋጋት ብላ ርችዬ ነው እንደውም ጥሩ ነው አሁን ጥሩ ስሜት እየተሰማኝ ነው ትልና
ትሮጣለች ማለት ነው። እየሮጠች እያለ ርብቃ አየሽልኝ ይቺ አዝግ ልታዝገኝ ነው እኮ ይላል ማለት ነው። እዩም እየሮጠ ይከተላታል ማለት ነው እርችን። ስለዚህ የሆድ ሆዳቸውን ፍቅራቸውን አይን ላይን እየተያዩ ርብቃና አቤል ማለት ነው እያወሩ እያለ ድንገት እየሮጠ ይመጣል ማለት ነው። እዩ እያለከለከ ነበር። ምንድን ነው? ምን ተፈጥሮ ነው? እያለ እየጠየቁት እያለ እሱ ግን በተቆራረጠ ድምፅ እርች እርች ይላል ማለት ነው። ርብቃም በፍጥነት ተናዳ ምን ሆነች እርች ምን ሆነች ስትለውም እሱም ራሷን ሳተችብኝ ይላል። ሶስቱም ታይዘው ይሮጣሉ ማለት ነው። ርችዬ ግን ራሷን ስታ ነበረ። አቤልም ሶስቱም አቤልም ርብቃም እንዲሁም ማለት ነው ሊያነቋት ቢሞክሩ ከጭንቅላቷ ከእጇ ምኗንም ቢደባብሱት ልትነቃ አልቻለችም። ድራማውም በዚህ ተጠናቋል። ድራማው እንግዲህ በዚህ የተጠናቀቀው ርች እውነት የርብቃ ቅጣት ይሄ ነው። እውነትም ርች ልቧን አሟት ራሷን ስታ ነው። ይህ እንግዲህ ቀጣይ ክፍል 18 ይዤላችሁ የምመጣ ይሆናል። ለዛሬ የነበረኝ ይህ ነበረ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ ነው ማመሰግነው። ሀሳብና አስተያየት ካላችሁ በኮሜንት ሳጥን ላይ እንድታስቀምጡልኝ በአክብሮት እጠይቃለሁ። ሰላም አሌይኩም።